ብሷል ብሷል የጨርቆስ ልጆች የታላችሁ ሜሪያር ምንድን ትወዳታለህ እንዴ? ያለነው ጨርቆስ ሰፈር ነው። እቺን ቦታ ታገታለሽ እንደዚህ ስፖርት ብራ እዚህ ጋር በነገራችን ላይ እንትን ጎበዝ ነኝ እንታሽ እቺኛው ነገር ጎበዝ ነኝ። እንዴት ነው እሺ ጌርሳም ጨርቆስ የመጣው ዛሬ በነገራችን ላይ አንድ ፕሮግራም አለ። ጨርቆስ ላይ በመሆኑ የፕሮግራምም በጣም ደስ ብሎኛል። ለምን ብቲ ምንም አይነት ፕሮግራም ሲሰራ የጨርቆስ ልጆች በፍቅር ነው የሚመጡት እኔ ጋር። ስለዚህ አሁን ቀጥታ ወደ ተጠራንበት ቦታ ላይ እንሄዳለን። ሰላም ነው። እንዴት ነው አባቴ? ሰላም ነው። ሰላም ነው አለን። ማን ልበል ስምህን? አቤል እባላለሁ። ኦኬ። በቲክታክ ስሜ አቤል ሜሪያር ምንዴ እባላለሁ። ለምን አልከው? ሜሪያር ምንዴ ትወዳታለህ እንዴ? ባይ ዘ ዌይ አንጋፋ የክራር ንግስት ወይ ታላቁ አርቲስት በመባል ትጠራለች። የሷ ልጅ ነኝ። እንግዲህ በሶሻል ሚዲያ መልካም የሆኑ ስራዎችን እሰራለሁ። እኔ ብቻ ሳልሆን ጓደኞቼም ጭምር ተባብራችሁ ተባብረን ይመች አራዳልች ይመች። እስቲ ዛሬ ለምን እንደጠራችሁኝ አላውቅም። አዎ ዛሬ ለአንድ ጉዳይ በጣም ፈልጊያችሁ ነበርና አንድ አትሌት አለ፣ አንጋፋ አትሌት ነው። እሺ አጥራይ በዛብህ ይባላል። በ400 ሜትር ሩጫ እንደዚሁም በዱላ ቅብብል በ1960ዎቹ አካባቢ ስመጥር አትሌት ነው። ለኢትዮጵያም በተለያዩ አውሮፓ ሀገር ስም ያስጠራ ነውና አንድ ኬዝ ገጥሞታል። ልጁ ትንሽ ታሞበታልና ሙሉ ሰውነቱ ፓራላይዝ ሆኗል። እንደዚህ ለሀገር ውለታ የዋሉ ሰዎች ለልጃቸው መታከሚያ ነገር ሲያጡ ትንሽ ያማል፣ ህመም አለው እና ይሄ ነገር ደግሞ ተለመደ እንትን እርስ በርስን አብረው የሚተዋወቁም ይሄን ያህል አይተጋገዙም እና አንደኛ እግዚአብሔር ይማረው። ለነገሩ ወደና ከሚዳችን እግዚአብሔር ይማረው። አዎ እንየው ልጅ እና ላሳያችሁ እስቲ። እሺ እንግዲህ ዛሬ እዚህ ተገኝተናል። ፈጣሪ ያለ ምክንያት አንድ ቦታ ያስረግጠንም ሁላችንንም። እሺ ጄሪዬ በጣም ነው መወዳት ይችን አርቲስት። በአጋጣሚ ሰርፕራይዝ አለክ የተባልኩት እሷን ነው። በጣም ነው መወዳት። ያው ሶሻል ሚዲያ ላይ ረሃ የምታረገን አርቲስት ነች። የኔ ናፍቆትም ስትለኝ ማሆዴን ባርባር ይለኛል። ናፍቆቴ ብሷል 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 ጨርቆስ እንዴት ይረሳል። ዛሬ እንግዲህ ሰው ሲቸገር ሰው እንደዚህ ሲሆን አርቲስት ጄሪን አናጣትም። ዛሬ ደግሞ በምን እንደሆነ አላውቅም እዚህ ተገኝታለች። እስቲ ጄሪዬ። አዎ እንግዲህ የተገኘውበት ምክንያት እሱ አጥሬ ነው። የታመመ ሁለተኛ ልጁ አለ። የአራት ልጆች አባት ነው። ለኢትዮጵያ ያገለገለ ስፖርተኛ ሯጭ ነው። በመሃል እንግዲህ የሁለተኛ ልጁ ታሞ ምንም በማናቀው ነገር ያልጋ ቁራኛ ማለትም ሰውነቱ ምናምን አይሰራም፣ አይበላም፣ አይጠጣም። ሕክምና ስለሚያስፈልገው በሶሻል ሚዲያ በሜሪያር ምንዴ የልጅ አማካኝነት ቲክቶክ ላይ አየሁኝ። ሁርለታ ሰኞ ለታ ትላንትና መጣሁኝ። ያው እንግዲህ ታዩታላችሁ። በጣም ያሳዝናል። በጣም ቃል እኔ ታናሽ ወንድሜ ነው፣ አብረን ነው ያደግነው። ለዛ ነው ለመጠየቅ እሱ ጋር የመጣሁት፣ ቤተሰብ ጋር የመጣሁት። ጋሻው አጥሬ ይባላል። ለዛ ነው። አይዞሽ። እስቲ አባቴ ሰላም ነው? ወደ ውስጥ እንግባና እስቲ አንዳንድ ነገር እንጫወት። ለህዝቡም ማንነቶትን በደንብ ግልጽ ያደርጉታል። አይዞት እንግዲህ አይዞት፣ እግዚአብሔር አለ። ሰላም ለዚህ ቤት፣ ሰላም እንኳን አደረሳችሁ። ባህል እንዴት አለፈ? እናቴ እንዴት ኖት? ደህና ነኝ፣ እግዚአብሔር ይመስገን። ቆየ እንዴ ከታመመ? ወርካ ሳምንቱ ነው እንደዚህ በድንገት ነው የታመመው። ስንጫወት አምሽተን ሄዷል በላይ ተኛ። ከዛም በኋላ ጠዋት ተነስቼ እሱ ስራ ስለሚሄድ ላሞቅና እንጀራ ላስር ሲነሳ እሱ እንትን ብሏል። አይዞት አያልቅሱ። ቀና አረኩና ወደዛ
እንትን አልኩት ነው ውሃ ሆነ ራሱ እጁ እግሩ እስቲ ከአባታችን ጋር አንዳንድ ጨዋታ እንጫወታለን። ሰላም ጤና ይስጥልኝ አባቴ። እግዚአብሔር ይመስገን። እኔ ያሬድ ኪዳነ ምሕረት ልጅ እባላለሁ በቲክቶክ ስሜ። ሚዲያ ላይ ደግሞ እንደ ሚዲያ ጌርሳም ሚዲያ የሚል ዩቲዩብ አካውንት አለን። በዛ የሚያውቁኝ ሰዎች ወደ ቤቶ ጋበዙን። እንዲሁም ደግሞ አርቲስት ጄሪ አሎ አዲስ አበባ እባክህ ያሬድ ዛሬ ሳታያቸው እንዳትሄድ ብላ በኪዳነ ምሕረት ስትለምነን ነው ከቀረጻ አቋርጠን የመጣ ነው እና ስመጣ ደግሞ በጣም የሚያሳዝን ነገር ነው ያየሁት። እስቲ ስሞትም አልበል። ስሜ መቶ አለቃ አጥሬ በዛብህ እባላለሁ። እሺ ከዚህ ቀደም የነበሩትን ስራና እንዲሁም ደግሞ አሁን ምን እንደተፈጠረ በሂደት እንጮታለን። በፊት ምን ነበር የሚሰሩት? በፊት ያው እድሜን የጨረስኩት በስፖርት ውድድር ላይ ነው። አትሌቲክስ ውድድር ነው የምሳተፈው። በዛ ነው እስከ ጡረታ እስከወጣሁ እስከ 1995 ዓመተ ምህረት ግንቦት 1 ነው የወጣሁት። እስከዛ ድረስ በስፖርቱ ነው፣ ለመከላከያ ነው ብዙውን እድሜን የጨረስኩት። በዛ ስፖርት በመካከለኛ ሩጫ በ400 በ800 እና በ400 ዱላ ቅብብል ነበር ስወዳደር የነበረው። እሺ ከዛ በኋላ እንዴት ሆነ እንትን የስፖርቱ ነገር? አሁን ላለውት ህይወትስ ምንድነው አስተዋጽኦ ያደረገው? አሁን እንግዲህ ከዛ ከ1995 ዓመተ ምህረት ከስፖርት ከወጣሁ በኋላ እኔ በቀጥታ ወደ ጥበቃ ነው የገባሁት። ከስፖርት ወጥቶ ወደ ጥበቃ? እዛ ጥበቃ ስራ ላይ ነው ሳገለግል የቆየሁት። ይኸው እስካሁንም ድረስ እዛው ነው ያለሁት። በዛ ስራ ላይ ነው የምሰራው። አሰልጣኝ ምናምን ለመሆን አልሞከሩም? ምክንያቱም የሜሪ አርምዴ ልጅ ትንሽ እያጫወተ ነበረ እና ብዙ ሀገራት ሄደዋል። የት ሄዱ ለመሆኑ? ሞስኮ ሄጃለሁ፣ ጀርመን ሄጃለሁ፣ ቼኮስሎቫኪያ ሄጃለሁ፣ ጣሊያን፣ እንግሊዝ፣ በመጨረሻ ኖርዌይ ነው የሄድነው እና እነኚህ ነገሮች ተወዳድሬያለሁ። እሺ ዛሬ በቤቱ የተገኘሁት እንደምናየው ከሆነ ልጆት በጠና ታሟልና እስቲ እኔ ወደዚህ ቤት የጠራችኝም አንድም አርቲስት ጄሪ ነች። ጄሪ አሎ አዲስ አበባ። ጄሪ ምንድን ነው ነገሩ የተፈጠረው? አዎ እንግዲህ ያው የተፈጠረው እኔ እሁድ ለታ ነው። እሁድ ሌሊት የሜሪ አርምዴ የልጅ የእህት ልጅ ያንጋፋዋ ሜሪ አርምዴ የእሷ ልጅ እንግዲህ ያው ቲክቶከር ነው፣ ሚዲያ ላይ ይሰራልና ከኔ ጋርም ኮንታክት አለው በሌላ በተለያየ ስራዎች። እዛ ሁለታ ከሌሊቱ 8 ሰዓት ነው የለቀቀው ነበረ። የዓመት በዓል መዳረሻ እየዞሩ እቃ ይሰጡ ነበርና ሳየው አጥሬን ነው ያየሁት። ከዛ ደግሞ ሁለተኛ ልጁ ጋሻው ነው። ምንም በቃ ማለት እግሩም አይንቀሳቀስም እጁም አይንቀሳቀስም የሚል አየውኝ ማለት ነው። ከዛ ላስቻለኝም ለራሱ ነው ከሌሊቱ 9 ሰዓት ላይ ነው የደወልኩለት፣ አያነሳም። ደወልኩለት አያነሳም። ሳለቅስ ነው በቃ ዓመት በዓሌን በዚህ መልኩ ለምን አብረን ያደግነው አንድ ግቢ ነው የነበርነው። አያቴ ግቢ አቶ በለጠ ደስታ ግቢ ውስጥ ነው እነሱም የኖሩት። እዚህ ተቀይረው መጥተው ነው እንጂ በዛ አማካኝነት በቃ ሰኞ ለታ ትናንት እዚህ ነው የዋልኩት። ስመጣ አይናገርም፣ አይጋገርም፣ አይበላም፣ አይጠጣም። ይሄው እንደምታዩት ግሉኮስ ነው። እናትየው ምንድነው የታመመው ብዬ በጠይቃት ስኳሩ 12 ገብቷል፣ ውስጡ ፈሳሽ የሚባል ነገር የለውም። እንደዛን የተባልኩት በየሆስፒታሉ ይዤው ዞር ያለው በቃ በመጨረሻ ላይ ይዛችሁት ወደ ቤት ሂዱ ብለውኝ ከጋንዲን ያልሽኝ ዘውዲቱ ከዘውዲቱ ይዤው መጣው። ይሄው ልጄን ይዤ ቁጭ ብያለሁ ብላ እኔም እያለቀስኩ ነበር ትናንት፣ እሷም እያለቀሰች እዚህ ውዬ ተነስቼ ሄድኩኝ። ያው ከእናንተ ጋር ደግሞ ኮንታክት አረኩ ማለት ነው። ይሄ ነው ያለው። ስለ ጠራሽኝ በጣም ነው የማመሰግነው ሙሉ በጌርሳም ሚዲያ ስም። ወንድማችን እንግዲህ ፈጣሪ ማረው። እርግጠኛ ነኝ የኢትዮጵያ ሕዝብ ዛሬም መልካም ነን። ምንም ሀገራችን በምንም ሁኔታ ውስጥ ብንሆን በታመመና እንዲህ ባለ ችግር ውስጥ እንደማንጨካከን እርግጠኛ ነን። በጌርሳም ሚዲያ ስም እንዲሁም ደግሞ
ቲክቶክ ላይ ደግሞ በምታውቁኝ በያሬድ ኪዳነ ምሕረት ልጅ በኪዳነ ምሕረት ስም የምለምናችሁ እኚህ አባት ለሀገር ብዙ የከፈሉ ናቸው። ብዙ አገራትን አይተዋል። በእድሜያቸው ብዙ ዋጋ ከፍለዋል። ቀደም ሲልም ትንሽ ተጨዋውተናል። ዛሬ ደግሞ ራሳቸውም ትንሽ ጤናቸው እንትን ብሏል። አባቴ ምንድን ነው የሚያሙት? እኔ ስኳር በሽታና ደም ብዛት። ስኳር እና ደም ብዛት። ሌላስ? ሌላ ትንሽ እግሬን ይይዘኛል። ዋናው ትልቁ ችግር ደግሞ የእግር ጉዳይ ነው። እግሬን ይይዘኛል። ምን እንደሆነ አላውቅም። ስጠይቅ የስኳሩ ኬዝ ነው የሚሉት እነሱ፣ ግን ስነሳ ይኸው እንደምታዩት ይሸመቀቀኛል። ሁለቱ ነው እንግዲህ እንደሰማሁት ከሆነ እሱም ያመዋል፣ እናቱም እንደሚያማት ነው እንግዲህ ቤተሰቡ እንግዲህ እናትና አባት ታሞ እንደገና ሶስተኛ ልጅ ሲጨመር ደግሞ በጣም ከባድ ነው። የሚረዳቸውም ልጅም የለም። የሶስት ወንድ ልጆች እናትና የአንድ ሴት ልጅ አባትና እናት ናቸው። ጄሪዬ እኔ አንድ ነገር ልንገርሽና እኔ እግዚአብሔርን በጣም ነው የማምነው። የምደገፈውን ፈጣሪን ነው፣ ማንንም አይደለም። እስከ ዛሬ ድረስ ሊቢያ ብሰራ የታመመ ሕፃን ልጅ እንድድረስ ልከናል ምናምን ነገርና ይድናል። መዳን በእግዚአብሔር ተስፋ አይቆረጥም እና እናቴም አይዞት አባቴም አይዞት በልጅ ተስፋ አይቆረጥም። አንድ ነገር ግን የምለምነው የኢትዮጵያን ሕዝብ በተለይ የጨርቆስ ልጆች እንግሊዝ በጣም ብዙ ወዳጆች፣ ብዙ የሚወዱኝ በጣም የምወዳቸው የጨርቆስ ልጆች አላችሁ። እኚህን አባት እኚህን እናት እንዲህ እዚህ ጋር ደግሞ ካሜራ ወደዚህ ያምጣልኝ፣ እንዲህ ሁሉ ነገሩን አቶ እናትና አባቱ እያለቀሱ እባካችሁ ልጄን አድንልኝ እያላችሁ ነው። የጨርቆስ ልጆች የታላችሁ? የታላችሁ? ትብብራችሁን እናውቃለን። በአገረ እንግሊዝ ላይ ምንም አይነት ነገር ላይ አዘን ቢመጣ ደስታ ቢመጣ ትብብራችሁን እናውቃለን። እኚህ አባት ሯጭ ለሀገር ብዙ የከፈሉ ናቸው። በዛ ላይ ደግሞ ዛሬ ላይ ጥበቃ እየሰሩ ነው። ትናንትና እንኳን ለመድኃኒት ጄሪ እንደነገረችኝ ከሆነ 50,000 ብር ነው 50,000 ብርና ከዛ በላይ ነው የከፈሉት። ይኸው እንዲህ ነው የሚመገበው። ስለ እናታችን ስለ ቅድስት ኪዳነ ምሕረት እንደው በሌላ እምነት ደግሞ ያላችሁ እኔ ካፌ ስለማጠፋ ነው ኪዳነ ምሕረት ሁላችሁም ሰውነት ግድ የሚላችሁ እንዳለ ከጀርባዬ ሰውን የሞላው እያለቀሱ ነው ጎረቤቶች በሙላ። ድንገት የተፈጠረ ነገር ነው። ወጣት ነው። እባካችሁ በፈጣሪ ስም አድኑ። እኔ በእግዚአብሔር ፊት ተንበርክኬ ነው ብጠይቃችሁ፣ ሁላችሁም ይህንን ልጅ አድኑላቸው በፈጣሪ። በጣም ነው የሚያሳዝኑት። ቀድሜ የነገሩን ነው። እሺ ቤተሰቦቼ፣ አሁን አባት አይዞት፣ አባት አይክፋው፣ አባት አይዘን። ማድረግ እየፈለገ ማድረግ ሳያልፍ እንትን አልልም። ስለዚህ እኔን የምትወዱኝ እስከ ዛሬ ድረስ እጃችሁ በሙላ የሚዘረጋ ለሰው ለቤተ ክርስቲያን በተለያየ አጋጣሚ እኔን የምታውቁኝ በጌርሳ ሚዲያ ዩቲዩብ ላይ ሙሉ ይሄንን ቪዲዮ ጭንላችኋለሁ። ቲክቶክ ላይ ደግሞ የአባታችን ቪዲዮ አትርዱ፣ ቢያንስ ሪፖስት ሼር ማድረግ ለሚረዳ እጅ ይህንን እንትን ማቀበል ነውና አጠገቤ ያለችውም ሆስቷ ጽዮን አሰፋለች። እዚህ ድረስ ደክመን የመጣ ነው ቀረጻ አቋርጠን፣ እኛንም ድካማችንን ተረድታችሁን ይህንን ነገር እንድታደርጉ። አባቴ ንግድ ባንክ ቴሌብር ካሎት ስልክ ቁጥሩ ቴሌብር አለው? አባቴ የለውም። እሺ እንትንስ ንግድ ባንክ ያውቁታል? እስቲ እንገሩን ጮክ ብለው። እሺ አባቴ እሺ፣ እንደዚህ አዙሩት እስቲ። ይታያል? እንደዚህ እስቲ ይታያል? አቤሎ እኚህን አባት ቢያንስ እመማቸውን ብቻ የእሳቸውን እመም ይችሉታል። የልጃቸውን ግን እያዩ እንዴት ነው የሚችሉት? እና እባካችሁ ይህን ነገር አስቡበት። ስማቸው አጥሬ በዛብህ ይባላል። መንገሻ አጥሬ በዛብህ መንገሻ ይባላል። ስልክ ቁጥራቸውን ደግሞ ደውላችሁ አይዞ ማለት የምትፈልጉ ሰዎች ደግሞ 0912 89 55 43 የንግድ ባንክ አካውንታቸው ደግሞ 1050 ማለት ነው 59 12 85 7
እኚህን አባት ሲረዱ አገርን እንዳለመርሳት ይቆጠራል። አገር ቤተክርስቲያን ያገለግሏትንም አትተውም እና እኛ አባት በዚህ እድሜያቸው ለልጃቸው ሰቀቀን ሲገባቸው አናይም። በፈጣሪ ስም የምትችሉትን 1 ብር 2 ብር ለነሱ ወተት መግዣ ይሆናል። እድሜውን ማቆያ ነው። ቢያንስ አስታሞም እኮ መሞት እንትን ነውና የሚያስታመሙበትን የምትችሉትን ጄሪ እንዳለችው የግል ሐኪም ቤት ቢታከም የሚድን በሽታ ነው ተብለናል ብላለች። ተረባረቡ። ስልክ ቁጥራቸውንም አካውንታቸውንም ቪዲዮ ላይ ከስር እንደዚህ እንጽፍላችኋለን። እግዚአብሔር ይስጥልን። አመሰግናለሁ። ሪፖስት ሼር በማድረግ አግዙ። እግዚአብሔር ይስጥልን። ያሬድ ኪዳነ ምሕረት ልጅ ያሬድ ኪዳነ ምሕረት አደራችሁን አድኑት፣ አድኑት፣ አድኑልን፣ አድኑልን፣ አድኑልን። ይዳንልሽ፣ ይዳንልሽ እናቴ። ያሬድ ደግፍሽ፣ ደግፍሽ እሱ